እንግዲህ አትፍሯቸው። የማይገለጥ የተከደነ የለምና የማይታወቅም የተሰወረ የለምና በጨለማ የምነግራችሁንም በብርሃን ተናገሩ። በጆሮአችሁ በሹክሹክታ የነገርኋችሁንም በሰገነት ስበኩ። ሥጋችሁንም የሚገድሉትን አትፍሩ፣ ነፍሳችሁን ግን ሊገድሏት አይችሉም። ነገር ግን ነፍስንም ሥጋንም አንድ አድርጎ በገሃነም ማጥፋት የሚቻለውን እርሱን ፍሩት። የማቴዎስ ወንጌል ምዕራፍ 10 ከቁጥር 26 እስከ 28። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 22 በዚች ቀን የጭፍሮች አለቃ የሆነ የፋሲለደስ ልጅ ቅዱስ መቃርስ ሰማዕት ሆነ። ይህንንም ቅዱስ አማልክትን እርሱን እንደማያመልክ በንጉሥ ዲዮቅልጥያኖስ ዘንድ ወነጀሉት። ንጉሡም ወደ እስክንድርያ ወሰደው፣ በዚያም እንዲያሰቃዩ ታዘዘው። እርሱም ወላጆቹን በተሰናበታቸው ጊዜ ለድሆችና ለችግረኞች እንዲያስቡ አደራ አላቸው። ከዚያም በኋላ ወጥቶ ሄደ። ክብር ይግባውና ጌታችን ክርስቶስም ተገልጾለት አጽናናው፣ የሚደርስበትንም ነገረው። ወደ እስክንድርያ ከተማም በደረሰ ጊዜ በመኮንን ህርማኖስ ፊት ቆሞ፣ መኮንኑም የጭፍሮች አለቃ የፋሲለደስ ልጅ እንደሆነ አውቆ ብዙ አባበለው፣ ለመነውም። እርሱ ግን አልሰማውም፣ ከመልካም ምክሩም አልተመለሰም። ከዚህም በኋላ ሰውነቱ እስከምትቀልጥ ድረስ ታላቅ ስቃይን አሰቃየው። በስቃይም ውስጥ እያለ ጌታችን የቅዱሳንን ማደሪያዎችና የአባቱንና የወንድሙን ማደሪያ አሳየው። ከዚያም በኋላ መኮንኑ ወደ ኒቅዮስ አገር ሰደደው። ከዚያም ታላቅ ስቃይን አሰቃዩት። ምላሱንም ክንዱንም ቆረጡት። በጎኖችም ውስጥ በእሳት ያጋሏቸውን የብረት ችንካሮች ጨመሩ። ጌታችንም አዳነው፣ ያለ ጉዳትም በጤና አስነሳው። ክብር ይግባውና ጌታችን ኢየሱስ ክርስቶስም በእጆቹ ላይ ታላላቅ ድንቆች ታምራቶችን አደረገ። ከእነርሱም ብዙ ሰዎች የሞተ ሰው ተሸክመው ሊቀብሩ ሲሄዱ አየ። ሁሉም እያዩት ክብር ይግባውና ወደ ጌታችን ማለደ። ስለዚያም ምውት ተነስቶ ያየውን ይነግራቸው ዘንድ ለመነ። ወዲያውኑም ያ ምውት ተነስቶ ኢየሱስ ክርስቶስ እውነተኛ አምላክና የሁሉ ጌታ እንደሆነ ተናገረ። ይህንንም ድንቅ ተአምር አይተው ብዙ አሕዛብ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑም ተቆጥቶ ያመኑትን ራሳቸውን አስቆረጠ። ሰማዕታትም ሆነው የሰማዕታትን አክሊል ተቀበሉ። ከዚያም በእንዴናው ገዣ አርያኖስ ነበረ። በዚያም የእንዴናው ገዣ አርያኖስ ነበረ። በተመለሰም ጊዜ ቅዱስ መቃርስን ከእርሱ ጋር ወሰደው። ወደ ሀገረ ሰጥኑፍም በደረሰ ጊዜ መርከቢቱ ቆመች፣ የማትንቀሳቀስም ሆነች። እነሆ ጌታችንም ለእርሱ ተገልጦ ተጋድሎውን በዚያ እንደሚፈጽም ነገረው። ከዚህም በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ቆስጠንጢኖስም በነገሰ ጊዜ የጣዖታት ቤቶች እንዲዘጉ፣ አብያተ ክርስቲያናትም እንዲከፈቱ አዘዘ። ያን ጊዜ ስሙ አውሎጊስ የሚባል ምእመን መኮንን አብያተ ክርስቲያናትን ሊሠራ ጀመረ። ቅዱስ መቃርስም ተገለጠለትና ሥጋው ያለበትን ነገረው። መኮንኑም ወደ አመለከተው ቦታ ሄዶ የቅዱስ መቃርዮስን ሥጋ አገኘ። ከዚያም ወሰደው። ቤተ ክርስቲያንም ሰርቶ ሥጋውን በውስጧ አኖረ። ከእርሱም ታላላቅ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱስ ለውንቴዎስ በሰማዕትነት ሞተ። ይህም ቅዱስ ክርስቲያን ከሃዲያን ከሆኑ ሰራዊት ጋር ይኖር ነበረ። ሀገሩም ጠራብሎስ ነው። መልኩም ያማረ በገድሉም ፍጹም የሆነ ነው። አምላክ ያጻፋቸው መጻሕፍትን ያነብ ነበረ። ይልቁንም የዳዊትን መዝሙር ሁልጊዜ ያነብ ነበረ። ባልንጀሮቹ ለሆኑ ወታደሮችም ያስተምራቸው ይመክራቸው ነበረ። እግዚአብሔርንም እንዲፈሩ ያስገነዝባቸው ነበረ። የማይጠቅሙ የረከሱ የአማልክትንም ሸክም ከትከሻችሁ ጣሉ ይላቸው ነበረ። ከስህተትም ተመልሰው ክብር ይግባውና በጌታችን ያመኑ አሉ። ከእነርሱም ወደ መኮንኑ ሂዶ ለውንቴዎስ አማልክትን አቃለላቸው። ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ ክርስቶስ ነው ይላል ብለው የከሰሱት አሉ። መኮንኑም በሰማ ጊዜ ወደ እርሱ አስቀርቦ ጠየቀው። እርሱ ግን ክብር ይግባውና ጌታችን ኢየሱስ ክርስቶስን እንደሚያመልከው በመኮንኑ ፊትም ታመነ። ጳውሎስ ከፈጣሪ ከክርስቶስ ማን ይለየኛል እንዳለ ከታናሽነቴ ጀምሬ በፍጹም ልቡና ያመልከዋለሁ፣ ለእርሱም እሰግዳለሁ አለው። መኮንኑም እጆቹንና እግሮቹን አስረው በወህኒ ቤት ውስጥ እንዲጥሉት አዘዘ። እንዲሁም አደረጉበት። በማግስቱም መኮንኑ አቅርቦ እንዲህ አለው፣ በምን ኃይል የንጉሥን ትእዛዝ ደፍረህ ትተላለፋለህ? ሰዎችንም አማልክትን ከማምለክ በምን ኃይል ትመልሳቸዋለህ? ቅዱሱም እንዲህ ብሎ መለሰለት፣ በእውነት ሰዎች ሁሉ ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት እንዲገቡ እኔ ሻለሁ። አንተም ስህተትን ትተህ ክብር ይግባውና ኢየሱስ ክርስቶስን ብታመልከው የረከሱ አማልክትን ማምለክ ብትተው የዘላለም መንግሥትን በወረስ ነበረ። ይህንንም በሰማ ጊዜ መኮንኑ እጅግ ተቆጣ።
ደሙ እንደ ውሃ እስኪፈስ ድረስ ይገርፉት ዘንድ አዘዘ። እርሱም እግዚአብሔርን ፈጽሞ ያመሰግነው ጀመረ። ከወታደሮቹም አንዱ አዘነለትና በጆሮው አሾከሾከ። እኔ ስለ አንተ አዝናለሁ፣ ጉልምስናንም ላድን እወዳለሁ። አንተ ለአማልክት እንደምትሰዋ ለመኮንኑ አንዲት ቃልን ብቻ ተናገር፣ እኔ እዋሳሃለሁ አለው። ቅዱሱም ሰይጣን ከኋላዬ ሂድ ብሎ ገሰጸው። መኮንኑም ጭካኔውን አይቶ ሥጋው እስከሚቆራረጥ ደሙን እንደ ውሃ በምድር ላይ እስኪፈስ ድረስ አሰቃየው። ስቃዩ እጥፍ ድርብ አደረገበት። ከዚህም በኋላ በውሃ እንዲዘፍቁት በእግሩም እንዲጎትቱት በወይን ቤት እንዲጥሉት አዘዘ። በዚያም ነፍሱን አሳለፈ፣ ገድሉንም ፈጸመ። የምታምን ሀብታም ሴት መጥታ ለወታደሮች ብዙ ገንዘብ ሰጥታ የቅዱሱን ሥጋ ወሰደች። በአማሩ ልብሶችም ገንዘው የወርቅ ሳጥን አሰርታ በውስጡ አኖረችው። በአማሩ ልብሶችም ገነዘችው፣ የወርቅ ሳጥንም አሰርታ በውስጡ አኖረችው። ስዕሉንም አሳለች፣ በፊቱም ሁልጊዜ የሚበራ ፋና አኖረች። ለዚች ሴት ቅዱሱ ያደረገላት የድካም ዋጋዋ ሰኔ 1 ቀን ተጽፎ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱስ መርካሎስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 23 በዚች ቀን ቅድስት መሪና ሰማዕት ሆነች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ጴጥሮስ ሰማዕት ኢትዮጵያዊ፣ ቅዱስ መቃርስ ሰማዕት የፋሲለደስ ልጅ፣ ቅዱስ ለውንቴዎስ ክቡር ሰማዕት፣ አባ እንጦንስ አበመነኮሳት ቅዳሴ ቤታቸው፣ ቅዱስ መርካሎስ። ወርሃዊ በዓላት ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅሲዮስ የእመቤታችን ወዳጅ፣ አባ ጳውሊ የዋህ። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የለምና የማይታወቅ የተሰወረም የለምና። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮአችሁ በሹክሹክታ የነገርኳችሁን በሰገነት ላይ ስበኩ። ሥጋችሁንም የሚገድሉትን አትፍሩ፣ ነፍሳችሁን ግን ሊገድሏት አይችሉም። ነገር ግን ነፍስንም ሥጋንም አንድ አድርጎ በገሃነም ማጥፋት የሚቻለውን እርሱም ፍሩ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 26 እስከ 28። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን አያርቅብን። ሰላማዊ ኢየሱስ ክርስቶስ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ለብርሃነ መስቀሉ በሰላም ያድርሰን። ዝናመ ምሕረቱን እክለ በረከቱን ያድለን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።